እንኳን ለሊቀ ሰማዕቱና ለሊቀ ዲያቆናቱ ለቅዱስ እስጢፋኖስ ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በሐምሌ 17 ቀን የሚነበበውን የሰማዕቱ የቅዱስ እስጢፋኖስን ገድል እንደሚከተለው እናሰማችኋለን። ቅዱስ እስጢፋኖስ እናቱ ሐና አባቱ ስምዖን ይባላሉ። ደጋጎችና እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። በእግዚአብሔር ፈቃድም 2 ልጆችን ወለዱ። አንዱም ቅዱስ እስጢፋኖስ ነው። የተወለደውም ጥር 1 ቀን ነው። እስጢፋኖስ ማለት አክሊል ማለት ነው። ሕገ እግዚአብሔርን እየተማረና ለወላጆቹ እየታዘዘ በሥርዓት አደገ። ውድ የእግዚአብሔር ቤተሰቦች ጌታችን ከመረጣቸው ቅዱሳን ሐዋርያት ጋር ሆኖ ያገለግልም ነበር። ሕዝብን እንዲያስተምሩ በወቅቱ ተመርጦ ከነበሩ 7 ዲያቆናት አንዱም ነበር። የተሾመበት ቀንም ጥቅምት 17 ነው። በጣም ጎበዝና ያወቀውን ላላወቀውን ለማሳወቅ የሚተጋ ታዛዥ፣ ቅን አገልጋይ ነበር። ይገርማችኋል የእግዚአብሔር ቤተሰቦች በወቅቱ አይሁድ የተባሉ ጌታችንን በመስቀል እንዲሰቀል ያደረጉ ክፉ ሰዎች በማስተማር ቀንተው ለምን ታስተምራለህ? ለምን የክርስቶስን ስም ትጠራለህ? እያሉ ተቃወሙት። እርሱ ግን በትህትና ሆኖ ከስህተት መንገዳቸው እንዲመለሱና በማስተዋል እንዲጓጓዙ ይመክራቸው ጀመር። በአንድ ወቅትም ናዖስ ተባለ ጠንቋይ በትምታት ሰዎችን እያሳሳተ ሳለ ቅዱስ እስጢፋኖስ ከዚህ ባዕድ አምልኮ እንዲመለሱና በእግዚአብሔር እንዲያምኑ አስተምሮ ምዕመኑን ወደ ክርስትና እምነት አመጣቸው። በዚህን ጊዜ በሰውየው ላይ ያደረው ሰይጣን ተበሳጨ። ጠንቋዩ ናዖስም በምትሃት በአስማት አንድን በሬ እፍ ሲልበት ለ2 ክፍል አለ። እዚያም ሕዝቡ ይህንን ሲያይ እውነት መሰላቸውና ጠንቋዩን ሊከተሉ ልባቸው አመነታ። ቅዱስ እስጢፋኖስም ከእግዚአብሔር በተሰጠው ተአምራት የማድረግ ስልጣን ያንን የሞተ በሬ አስነሳውና በሰው ቋንቋ እንዲናገር ናዖስን እንዲጠራ አዘዘው። በሬውም ሄዶ ናዖስ እስጢፋኖስ ይጠራሃል አለ። ሰዎቹን ይህንን ተአምር ሲመለከቱ እኛ በቅዱስ እስጢፋኖስ አምላክ እናምናለን ብለው ወደ ክርስትና ሃይማኖት በመምጣት ከስህተት ተመለሱ፣ ወደ ሕይወትም ገቡ። ጌታችን አስቀድሞ በትምህርቱ በእኔ የሚያምን እኔ ማደርገውን ያደርጋል በማለት እንደገለጸው የተለያዩ ተአምራትን ያደርግ ነበር። ከዚያም በዚህ ቀኑበት የሐሰት ክስና ባልሰራው ጥፋት ሰደብን የሙሴን ኦሪት ሕግ ሻረ በማለት ከሰሱት። የሐሰት ምስክሮችም አቁመው የፈረዱበት አይሁድ በሕጋቸው ወንጀለኛ ነው የሚሉትን ሰው የሚፈርዱበት በድንጋይ ተወግሮ እንዲሞት ነበር። በቅዱስ እስጢፋኖስ ላይም ይህንን ፍርድ ፈረዱበት። እውነት በማስተማሩ ስለ ክርስቶስ በመመስከሩ ጠንቋዮችን፣ ሐሰተኞችን በመቃወሙ ወንጀለኛ ነው፣ ሕጋችንን ተላልፏል፣ ሰድቦናል በማለት በድንጋይ ተወግሮ እንዲሞት ፈረዱበት። ከዚያም ከከተማው በስተውጭ አውጥተው ድንጋይ እያነሱ ይወግሩት፣ ይደበድቡት ጀመር። በጣም ብዙ ድንጋዮች ተከመሩበት። የሚገርማችሁም በድንጋይ እየወገሩት እየፈነከቱት ሲያደሙት፣ እርሱ ግን ስለ እርሱ ይጸልይ ነበር። ልክ ጌታችንን በመስቀል ላይ ሰቅለውት ግፍ ሲፈጽሙበት የሚያደርጉትን አያውቁምና ይቅር በላቸው እንዳለው እርሱም ወደ ሰማይ ዓይኖቹን አቅንቶ ጌታ ሆይ ይህን ኃጢአት አትቁጠርባቸው በማለት ይጸልያቸው ነበር። በጣም ስለደበደቡት በሰማዕትነትም በክብር አረፈ። ይህ የሆነው በተወለደበት ጥር 1 ቀን ነው። የቅዱስ እስጢፋኖስ ጸሎት እንዲሁም ባለማወቅ ከሚያጠፉት መካከል አንዱ የነበረው ቅዱስ ጳውሎስ ከዚህ ስህተቱ ተመልሶ ክርስቲያን በመሆን ወንጌልን አስተምሮና ብዙ መልእክታትን ጽፎ እርሱም በሰማዕትነት አርፈዋል።
ቅዱስ እስጢፋኖስ በሰማዕትነት በማረፉ ብዙ ክርስቲያኖች የተለያየ አህጉር ተበተኑ። በዚህም የተነሳ በሄዱበት ቦታ ማስተማርን ጀመሩ። ክርስቲያኖችም ቁጥራቸው በዛ። ጌታችን ኢየሱስ ክርስቶስም ብዙ ቃል ኪዳን ገብቶለታል። እኔን መከተል የሚወድ ራሱን ይናቅ፣ መስቀሌንም ተሸክሞ ይከተለኝ ያለውን አማናዊ ቃል ሰምቶ ለሙሽራው ለክርስቶስ ፍቅር ራሱን አሳልፎ ሰጥቷል። ስለዚህ እኛ አምላክን ያከበሩ ቅዱሳንን እናከብራቸዋለን፣ ፈለጋቸውንም እንከተላለን። ቅዱሳን ሰማዕታትን በእምነት በምግባር እንመስላቸው ዘንድ ይገባል። ከቅዱስ እስጢፋኖስ ብዙ ነገር እንማራለን። በስነ ምግባር የታነጸን እምነታችን የጸና ለወላጆቻችን ሆነን ማደግ አለብን። ቅዱስ እስጢፋኖስ እናቱና አባቱ የሚያስተምሩትን የክርስትና ትምህርት በደንብ ያዳምጥ ስለነበር መከራ በገጠመው ጊዜ በእምነት መጽናት እንዳለበት ተረድቷል። የተማረውን ትምህርት ሳይረሳ በሕይወቱ ተገበረውም። አምላከ ቅዱስ እስጢፋኖስ በረከቱን ያድለን፣ አሜን። ቸርም ይግጠመን፣ አሜን። ከዚህም በመቀጠል በሐምሌ 17 ቀን የሚነበበውን የሰማዕቱ የቅዱስ እስጢፋኖስን ስንክሳር እንደሚከተለው እናሰማችኋለን። ሐምሌ 17 በዚህች ቀን ቅድስት አውፎምያ በሰማዕትነት ሞተች። የቅዱስ ዮስጦስ የከበረች አጽሙ በክብር ተገኘች። ታላቁ ነቢይ ዮናስ ከአሳ አንበሪሆ ለወጣበት መታሰቢያው ክብረ በዓልም ነው። ቅድስት አውፎምያ። ሐምሌ 17 በዚህች ቀን ቅድስት አውፎምያ በሰማዕትነት ሞተች። ይችንም ቅድስት በርሴፎስ የሚባል ከዲዮቅሊጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ። እንደ ውሾችም ይጎትታቸው ነበር። ግፏቸውንም ባየች ጊዜ ይህች ቅድስት አለቀሰች። ልቦናዋም ክብር ይግባውና በክርስቶስ ፍቅር ተቃጠለ። ዲዮቅሊጥያኖስንና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንዲህ ብላ ዘለፈችው። ርኅራኄ የሌለህ ልብ እንደ ደንጊያ የሆነ ለእነዚህ ቅዱሳን ሰዎች አትራራምን? ፈጣሪያቸውንስ እንዳያጠፋ አትፈራም? መኮንንም ሰምቶ ወደ እርሱ ያቀርቧት ዘንድ አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ አመነች። በየአይነቱ በሆነ ስቃይ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህም በኋላ በእሳት ምድጃ ውስጥ ጨመሯት። ነገር ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜም በእሳት መካከል ቆማ ጸለየች። ፊቷንም መላ ስጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። በረከቷም ተካፋይ ያድርገን ፈጣሪያችን። የቅዱስ ዮስጦስ። ዳግመኛም በዚህች ዕለት የቅዱስ ዮስጦስ የከበረች አጽሙ በክብር ተገኘች። በሰማዕትነት ያረፈው የአንጾኪያው ንጉሥ የማኑሪያኖስ ልጅ ነው። ታላቁ የአንጾኪያ ንጉሥ ኑማሪያኖስ በጦርነት ውስጥ በሞተ ጊዜ ልጁ ቅዱስ ዮስጦስም በሌላ ቦታ በጦርነት ውስጥ ስለነበር መንግስትም ያለ ንጉሥ ቀረች። የቴዎድሮስ፣ በናድሊዮስ፣ አባ ሲድራኮስ እና ቅዱስ ፋሲለደስ ዲዮቅሊጥያኖስ ነግሶ ሃይማኖትን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። በመጀመሪያ ታላቁ የአንጾኪያ ንጉሥ ኑማሪያኖስ የፋርስና የቆስ ሰዎች በጦር በርትተው በመጡበት ጊዜ ቅዱስ ፋሲለደስንና ሃርማኖስን ጠርቶ እነሆ እኔና የተረፉ ሰራዊት ሄደን የቆዝን ሰዎች እንዋጋለን፣ እናንተ ቤተ መንግስቱን ጠብቁ፣ ልጆቼን ለእናንተ አደራ ሰጥቻለሁ አላቸው። ንጉሱም የመንግስቱን ልብስ አውልቆ ዘውዱን ጥሎ ተራ ልብስ ለብሶ ሲዋጋ በጦር ተወግቶ ሞተ። ነገር ግን የቆስ ሰዎች አላወቁትም ነበር።
ጦርነቱን ባለቀ ጊዜ የሮም መንግስት ያለ ንጉሥ ብቻዋን ቀርታ 1 ዓመት ሙሉ ቅዱስ ፋሲለደስንና ሄርማኖስ የመንግስት ሕጓንና ሥርዓቷን እየጠበቁ ቆዩ። የቆስ ሰዎችም የሮም መንግስት ያለ ንጉሥ መሆኗን ሲያውቁ ዳግመኛ ሊያጠፏቸው በጦር በርትተው መጡ። የሮም ሰዎችም ተሰብስበው ቅዱስ ፋሲለደስን በስራችን ወዳሉ ግዛቶች ወደ ግብፅም ተዋጊ አርበኞችን ይልኩልን ዘንድ እንጠይቃቸው አሉት። መኳንንቱም ወደ ግብፅ ወርደው በጦር ኃይለኛ የሆኑ ሰዎችን ይዘው ተመለሱ። ከግብፅ ካመጧቸው ኃይለኛ ሰዎች ውስጥ ከላይ ግብፅ ስሙ ከርቢጣ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰውን ወደ አንጾኪያ አመጡ። ቅዱስ ፋሲለደስንና ሄርማኖስም ይህ ሰው የሚያስፈራ በስራውም ኃይለኛ ጉልበቱ የጸና ጨካኝ መሆኑን አይተው በንጉሱ ፈረስ ላይ ባልደራስ ወይም ሽም አድርገው ሾሙት። ከጥቂት ወራትም በኋላ ታላቂቱ የንጉሱ ልጅ ከቤተ መንግስት ሆና በመስኮት በኩል ሆና ሲወጣ አባቱን ሲገባ ደረቱን አይታ በኃጢ ዝሙት ተነድፋ እጅግ ወደደች። እርሱንም ሰይጣን ከልጅነቱ ጀምሮ ይከተለው ነበር። የንጉሱም ሴት ልጅ ወስዳ አገባችውና ስሙን ዲዮቅልጥያኖስ ብላ አነገሰችው። ይህም ዲዮቅልጥያኖስ ከካደ በኋላ ሰይጣን ማደሪያው አድርጎት 470,000 በላይ የሚሆኑ ክርስቲያኖች በግፍ በሰማዕትነት የገደለ ነው። የንጉሱ ልጅ ቅዱስ ዮስጦስ ጦርነቱን አሸንፎ በድል ወደ ቤተ መንግስት በተመለሰ ጊዜ ዲዮቅልጥያኖስ ጌታችንን ክዶ ጣዖታትን ሲያመልክ ቢያገኘው እጅግ አዝኖ ሰማዕት ይሆን ዘንድ ተመኘ። የሀገሩም ሰዎች ወደ ዮስጦስ ዘንድ ቀርበው እኛ ዲዮቅልጥያኖስን እንገድለዋለን፣ አንተም በአባትህ ዙፋን ተቀመጥ አሉት። እርሱ ግን ከምድራዊ መንግስት ይልቅ ሰማያዊውን መንግስት መርጧልና እሺ አላላቸውም። በጌታችንም ሰማዕት ይሆን ዘንድ መረጠ። በንጉሱ ዲዮቅልጥያኖስም ዘንድ ቀርቦ ስለ ጌታችን ክብር መሰከረ። ንጉሱም ገና ሲያየው እጅግ ፈርቶና ደንግጦ ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገደደህ ማን ነው? አለ። ቅዱስ ዮስጦስም ከሃዲውን ንጉሥ በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግስት እንደማስወጣ በጌታዬ በኢየሱስ ክርስቶስ ስም እምልልሃለሁ አለው። ዲዮቅልጥያኖስም እየፈራ የዮስጦስን ፈቃድ ይፈጽምለት ዘንድ ከሚስቱ ከታኩሊያና ከልጁ ከአቦሊ ጋር ወደ ግብፅ እንዲወስዷቸው አዘዘ። እንዲያባብለውም ለእስክንድርያ መኮንን ጻፈለት። የእስክንድርያውን ገዥ እጅግ ፈርሶ ዮስጦስን ጌታዬ ዮስጦስ ሆይ እንዲህ አታድርግ፣ ለአንተ ክብር ይሻልሃል እያለ ሊያግባባው ሲሞክር፣ ቅዱስ ዮስጦስ ግን የመንግስትን ክብር እንዳታጣ ሰማዕትነቴን ፈጽምልኝ አለ። እርሱም ፈርቶ ወደ ላይኛው ግብፅ ወደ አንዴናው ገዥ ላከው። ከአገልጋዩም ጋር ሚስቱን ቅድስት ታኩሊያን ጻ ወደምትባል አገር ሲልካት ልጁን አቦሊን ደግሞ ወደ ሀገር ብስጣ ላከው። ከአገልጋዮቹም ውስጥ እንዲያገለግሏቸው በማለት አንዳንድ ሰጧቸው። ሚስቱ ቅድስት ታኩሊያም ሰማዕትነቷን በድል ፈጽማ የክብርን አክሊል ተቀዳጀች። ቅዱስ ዮስጦስንም የእዴና ከተማ ጣዖት አምላኪዎች ብዙ ካሰቃዩት በኋላ የካቲት 10 ቀን በሰይፍ ራሱን ቆርጦትና የተመኘውን ሰማዕትነቱን በድል ፈጸሙ። ሥጋውንም ብዙ ድንቅ የሆኑ ተአምራት ተፈጸሙ ታዩ። ለሕሙማንም ታላቅ ፈውስ ሆነ። ታላቁ ነቢይ ዮናስ። በዚህች ቀን ታላቁ ነቢይ ዮናስ ከአሳ አንበሪ ሆድ ለመውጣት መታሰቢያው በዓል ነው። ይህም እውነተኛ ነቢይ ዮናስ የሲዶና ክፍል በምትሆን ስራቅጣ በምትባል አገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳውን ኤልያስንም ያገለግለውና የትንቢት ጸጋ የተሰጠው ነው።
ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ አገር ሄደ፣ ሀገራችሁ እስከ 3 ቀን ድረስ ትጠፋለች ብለህ አስተምር ብሎ አዘዘ። እግዚአብሔርም ይህን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ፣ እግዚአብሔር ሊያጠፋቸው ቢወድ ኖሮ ሂደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ። ከቶ ትምህርቴን አይቀበሉኝም ወይም ይገድሉኛል። ወደዚያችም አገር ሂጄ እንዳላስተምር ከእግዚአብሔር ፊት ብለው ኮብልለዋልና ብታጣ ይሻለኛል። ወንድሞች ሆይ ከፈጣሪ ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህስ ዮናስ የእስራኤል ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህ አያውቁም። ነገር ግን እግዚአብሔር በረቀቀ ጥበቡ ይህን አደረገ እንጂ የዮናስ በአሳ አንበሪ ሆድ 3 መዓልት 3 ሌሊት አድሮ መውጣት መድኃኒታችን በመቃብር ሆድ 3 መዓልት 3 ሌሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳ አንበሪ ሆድ ያለምንም ጥፋት እንደመጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና። እንዲህም ሆነ፣ ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ አገር ሊሄድ ተነሳ። ወደ ኢዮጴ አገርም ወርዶ ወደ ተርሴስ አገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ፊት ኮብልሏልና ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩ ማዕበል ከፍ ከፍ አለ፣ መርከባቸውም ሊሰበር ቀረበ። ቀዛፊዎችም ፈርተው ወደ ጣዖታቸው ጮኹ። መርከባቸውንም ይቀልላቸው ዘንድ ገንዘባቸውንም ዕቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ ሐመሩ ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀዝፍ ቀዛፊ ወደ እርሱ ወርዶ ምን ያስተኛሃል? እንዳልሞት እግዚአብሔር ያድነን ዘንድ ተነስቶ የፈጣሪን ስም ጥራ አለው። ይህች መከራ ያገኘችን ስለማንሰላችን ኃጢአት እንደሆነ እናውቅ ዘንድ እርስ በእርሳቸው ኑ ዕጣ እንጣጣል ተባሉ። በተጣሉም ጊዜ ዕጣ በዮናስ ወጣበት። እነርሱም ይህች መከራ ያገኘችን በማናችን ኃጢአት እንደሆነ ንገረን፣ አንተስ የምታመልከው ምንድን ነው? ከወዴትስ መጣ? አገርህስ የት ነው? ወዴትስ ትሄዳለህ? ወገንህስ ማን ነው? አሉት። ዮናስም እኔስ የእግዚአብሔር ባሪያው ዕብራዊ ነኝ። ፈጣሪያም ምድርንና ሰማይን ባህሩንም የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍርሃት ፈርተው ምን አድርገሃል አሉት። እሱ ነግሯቸዋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባህሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ይተወን ዘንድ እንግዲህ ምን እናድርግህ አሉት። ዮናስም አንስታቸው ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ የማዕበል ሞገድ ያመጣባችሁ በእኔ ምክንያት እንደሆነ አውቃለሁ አላቸው። ከዚህም በኋላ ዮናስ ተነስቶ ወደ አገሩ ተመልሶ በሰላም አረፈ። መላው ዕድሜው 170 ነው። የነቢዩ የዕረፍት በዓል መስከረም 25 እንደሚከበር ስንክሳሩን ያስረዳናል። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።